ይብቃኝ የሰው ነገር ከእንግዲህ ጥቃቱ አስጨነቀኝ ሰለችኝ ተበድዬም ስችል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ ብቅ ብያለሁ በአዳዲስ ነገር ማለት ነው። ስቶሪ ላይ አንዳንድ ነገር ብሩኬም ለቋል፣ ቅመማም እንደዛው ብቅ ብላለች። ብቅ ብያለሁ ማለት ነው ይዣቸው ቤተሰብ። ብሩኬ በቃኝ እያለ ነው። ሰልችቶኛል ተበድዬም ስችል ሳልበድልም ምንም በቃ ይብቃኝ የሰው ነገር ከእንግዲህ አስጨነቀኝ በቃኝ 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 እያለ ነው። ተማሯል ቤተሰብ ምርር ብሎታል። በቃኝ ብሏል። ስቶሪ ላይ በነገራችን ላይ ብዙ ነገር አድርጓል። አንደኛው ምን ይላል መሰላችሁ? አይ አም አት ዘ ፖይንት ኦፍ ላይፍ ኖዊንግ መሰለኝ የእግዚአብሔር ፍቃድ ከሆነ ይሆናል፣ ካልሆነ ደግሞ እርሱ የተሻለ እቅድ አለው የሚል መልእክትም አስተላልፏል። አዎ ብሩኬ ማለት ነው። በነገራችን ላይ እንለፋለን እንፈጋለን እንጂ እሱ ካላለ አይሆንም። ምን ብንፈጠረቅ ማለት ነው፣ ምን ብንንደፋደፍ ምን ይሆናል ብለን ብናስብ እንትን ብንል ብንፈነዳ ማለት ነው፣ ፈጣሪ ካላለ አይሆንም። በዚህ ማመን አለባችሁ ቤተሰቦች ማለት ነው። እና ፈጣሪ ያለው ነው የሚሆነው። ዝም ብለን ነው እንጂ የምንፈጋ የምንለፋው እሱ ካልፈቀደው አይሆንም። እና ብሩኬ ትክክል ነው ያለው። በቃ እግዚአብሔር እቅድ አለው ብሏል። እሱ ያለው አይቀርም። ቡራዬ የእናቱ ልጅ ቀብራራው አይዞን ማለት ነው። ሲቀጥል ትናንትና ቪዲዮ ሰርቶ ነበረ። ሀይሚ ወንድሜ እንዴት እንደዚህ ትናገራለህ ብላ በጥፊ መታው ነበረ። ብዙም ነገር ብላለች። እንዴት እንደዚህ ያደርጋል ምናምን ብላ ማለት ነው። እሱ ደግሞ በጣም ስሜታዊ ሆኖ ተበሳጭቶ ካሁን በኋላ አልፋታችሁም አንቺና ወንድምሽን ብሎ በጣም አስቀያሚ ንግግር ተነጋግረዋል በነገራችን ላይ። እና እዛ ከሰሩት ቪዲዮ ማለት ነው በጣም ኮሜንት ሴክሽን ላይ ሀይሚን ስትሰድቧት ነበረ። በጣም ሀይሚን ስትሰድቧት ነበረ። ብሩኬ ትዕግስተኛ ነው አበዛሽው አበላሽ ምናምን። ደስ የምትሉኝ ያው ጥፋት ምንም ብትወዱ ሰውን ጥፋተኛ ነው ብላችሁ የምትሉትን ሰው ትናገራላችሁ ማለት ነው። ደስ የምትሉኝ ነገር ያው የዛ ሰው ጥፋተኛ ሆኖም ከበር አታደርጉለትም ተመልካቾች። ደስ የምትሉት ነገር የሆነ በምታዩት ስታንዳርድ ጥፋተኛውን ሰው ትሳደባላችሁ። እና በነገራችን ላይ ክፉ ነገር እንትን ባንል አሪፍ ነው። ምክንያቱም እነሱ ከምር ተጣልተው ስላልሆነ አጉል ብሩኬም አሁን እንደዚህ አይነት ነገር ሲጻፍለት ኦልሬዲ እሱ እንደተበደለ አድርጎ ነው እንግዲህ ስቶሪም ላይ እያካፈለን ያለው። በጣም በቃ አለ አይደለ እንደዛ ነው እንትን እያለን ያለው። አሁን ከሀይሚ ጋር ፒስ ሲሆኑ እንደዚህ አይነት ነገር ስቶሪ ላይም ራሱ አይለቅም። ግን በእርግጥ የሚበድላችሁ ሰውም ሊኖር ይችላል። ከካሜራ ጀርባ ብዙ ነገር አለ። ግን በጥቅሉ ምን ልላችሁ ፈልጌ ነው፣ ሀይሚንም ክፉ ነገር ለመናገር እንቆጠብ፣ አንናገራት። እዚህ ጋር ስራ ነው እየሰሩ እኛ በሷ ቦታ ላይ ወንድማችን ቢናገርብንስ ቤተሰቦቼን ብነካብኝስ ምንድነው ማድረግ ያለብኝ ብላችሁ ራሳችሁን ለመጠየቅ ሞክሩ። ምክንያቱም ሀይሚን የሚያሰድብ ይህን ያህል ስህተት የሰራች አይመስለኝም ስላችሁ ነው በጥቅሉ። ሲቀጥል ሀይሚና ብሩኬ አልተጣሉም፣ አይጣሉም። በቃ ቢዝነስ ነው። እኔ ደጋግሜ እላችኋለሁ። አሁንም ያልተወጠላችሁ ልጆች አላችሁ እንጂ ስራ እየሰሩ ነው። ስለዚህ ሀይሚን መጥፎ ነገር ላለም እንዳለ ኮሜንት ሀይሚን ነበር ስትሰድቧት የነበረው። ያ ማለት ግን ስድቡን ትታችሁ የሆነ ምክር ብትሰጧት፣ ምክር ነገር ብትሰጧት። ያንን እኮ ኮሜንት ሴክሽን ያያሉ ቤተሰብ ቁጭ ብሎ እኮ ኮሜንት ምን ተባለ ምናምን እንዳለ ሙሉውን ባያዩትም ያያሉ አልፎ አልፎ። ምክንያቱም ከተመልካች አስተያየትም ብዙ ነገር እያዩ ምላሽ እየሰጡ ስለሆነ ማለት ነው። እና ቅመሟን እንትኗን የሚነካ ነገር ባትኮምቱ የተሻለ ነው ብዬ ነው የምለው። እና ሲቀጥል እነሱ አልተጣሉም፣ አይጣሉም፣ ስራ እየሰሩ ነው። ቤተሰቦች ይህ እንደምታዩቸው ፏ ካለ ቤት ቁጭ ብለው ሳይወጡ እዛው ውጭ ይላሉ፣ ውጣ ትላለች፣ ግን ሳይወጡ እዛው ስራቸውን እየሰሩ ነው። ለማንኛውም ወዳችኋለሁ። መልካም ቆይታ ቤተሰቦቼ። ቡራዬ አይዞን፣ የእናቱ ልጅ አይዞን ብል ያለው ማለት ነው። ቀብራራው እንዴ አይዞን፣ አንተ ትችላለህ አባቴ። በአጭር ጊዜ ውስጥ ከአንድ ሁለት ቤት የምትሰራ ጀግና ነህ፣ የእናቱ ልጅ ማለት ነው። ይመቻችሁ። ወዳችኋለሁ ቤተሰቦች። መልካም ቆይታ